ያው እንግዲህ ትናንት ብሩኬና ሀሚ በናቲ ቤት ነበሩ። እንግዲህ ሀሚዬ እንደመጣይ ናቲ ቤት ነበር ያረፈችው። ብሩኬም እዛ ተጠርቶ ነበር የመጣው። ዛሬ ደግሞ እንግዲህ በቤቷ ፍፄና የብሩኬ የቅርብ ዘመር ነው ያለው። እንግዲህ የአጎት ቤት ያክስት ቤት አናቅም። ቡታጅራ ላይ ያስተዋውቋል ልጅቱ ዘመድ እንደሆነች እሷ ጋር ሆነው ዱኮር ወይ ጉዲ ፏ አድርገው ዲኮር ሰክተው ቤቱን አሳምረው ተቀብለዋቸዋል። በጣም ደስ ይላል። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ዛሬ ሀሚዬ ወደ ቤቷ ገብታለች። እንግዲህ በስንት ቀኗ ማለት ነው? በአራት ነው በአምስት ቀኗ ከዛ በላይ ነው መሰለኝ አይደል? ገብታለች። እንግዲህ የብሩኬና የብሩኬ ዘመድና ፍፄ ዲኮር ሰርተው ፏ አድርገው ጠብቀዋል። ያው እንግዲህ በጣም ደስ ይላል። ፍፄ እንግዲህ መግቢያው ላይ እንደሰማችሁት ምከሯቸው በደንብ እያለ ነው። ልክ ነው። ብሩኬና ሀሚ ቢመከሩ ፍፄ ቢመከሩ ያው ናቸው። በጣም እንጃ አንዱ አሁን እነሱም እንደ እህቶች እልክ ታውቃላችሁ። ሌላ ነገር እኮ አይደለም። እየተዋደዱ እየተፋቀሩ እልክ የሚባል መጥፎ በሽታ ነው ያለባቸው። ወይ አሁን ወይ ብሩክ ወይ ሀሚ እልክ አንደኛቸው ባይኖርባቸው እውነቴን ነው ነገሩ በመሀል ሌላ ክፍተት አይፈጠርም። ሁለቱ አንድ አይነት ስለሆኑ ነው። ብሩኬ ልከኛ ሲሆን ሀሚ ባትሆን ታቀዘቅዘዋለች ነገሩን። ሀሚ ልከኛ ናት፣ ብሩኬ ባይሆን ነገሩ ይቀዝ። ሁለቱ አንድ አይነት ደግሞ በመሀል ሶስተኛ ሰው ሲገባ እንዴት ነው እሳት ላይ ጭድ እንደ መነስነስ እና እሳት ላይ ጋዝ እንደማርከፍከፍ ነው የሚሆነው። ነገሮች እየባሱ እንደና ሁሌ ይመከራሉ። እውነት ራሱ እሙሼ ስንቴ ጋሽዬ አቡ አሬ እነሱ የማይጉር ነው ያልተመከሩ ጉዳለ እንዴ! ግን ያው ናቸው። ለእነዚህ እንግዲህ ምንድን ነው ፍፄ እንዳለው ቶሎ ብለው ሽማግሌ ልክ እንደ ኤፍሬም ተልኮ ብሩኬና ሀሚ ሽማግሌ ተልኮ ሽማግሌ በመስቀል ነው የሚባለው በዓላችሁ፣ በዛ ተልኮ ከዛ ደግሞ ቀለበት፣ ከዛ ሰርግ። የራሳችሁ ፍላጎት ነው። ካላችሁ ትደግሳላችሁ፣ ከሌላችሁ በዛው። አሁን እንደዚህ ነው ሰው በአሁኑ ሰዓት በሽማግሌ ይገባሉ፣ አረገዝን ይላሉ፣ ቀለበት ያደርጋሉ። ያው አብረው አንድ ቤት ስለሆኑ አሁን ሀሚና ብሩክ የቀራችሁ ሽማግሌ እንጂ እንደ ባልና ሚስት ነው ኑሯቸው። በጣም ይዋደዳሉ፣ በጣም ይፋቀራሉ። ባልና ሚስት በሏቸው። በመሀል እንግዲህ ያው ሴቶቹም እየበጠበጡት ያሉ ቀለበት አላረጉም፣ ሽማግሌ የለም። ስለዚህ ፍቅረኛ አይዲ ነው ይተዋታል፣ ትተዋለ እየተባለ ነው አይደል እንዴ? በሀሚን በኩል ወንዱ፣ በብሩኬን በኩል ሴቶቹ ያስቸገሩ። ስለዚህ ተጋቡ። ተጋብታችሁ ደግሞ ስትወልዱ ትንሽ በረድ ትላላችሁ። ፍቅራችሁ ወደ ልጃችሁ ሲሆን የሚመጣው ችግር ትንሽ ቀለል የሚል ይመስለኛል። ስለዚህ እውነቱን ነው ፍፄ። አዎ ልክ ነህ። ብዙ ነገር ተደርሷል። ብዙ ነገር አሳልፋችኋል። እስበሳችሁ ተጋይታችኋል። መጥፎ ቃል የሚያስጠላው ደግሞ ብሩኬና ሀሚ በተጣሉ ቁጥር ውይ 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 ከሀሚ የሚወጣው ቃላት ከብሩኬ የሚወጣው ቃል እውነቴን ነው በጣም ይዘገንናል፣ ያስጠላል። እሱም ሚዲያ ላይ ስንት ህዝብ የሚከተላቸው በጣም ይሄ ባካችሁ ተስተካከሉ። እውነት እኛ ሰለችን፣ ኦዴሱም ሰለቸው። አንድ ሳምንት 3 ቀን 4-5 ሳምንት ትፋቀራላችሁ፣ መልሶ ደግሞ ይነሳባችኋል። ይህ ምንድን ነው? እንደ አውድቅ በሽታ ሳታስቡ ነው አይደል የሚጥላችሁ? የማይለቅ በሽታ ማለት ነው። የእናንተ ጸብ የማይለቅ በሽታ እሱ ነው እንዴ! እና ስለዚህ በጣም ደስ ይላል። ፍፄ ልክ ነህ፣ ምከሩልን ብለሃል። እነሱ ፍፄዬ ከጨረቃ ፋሚሊ የመከረ ከጨረቃ ፋሚሊ የደከመ የለም እኮ፣ ግን ምንም ትርጉም የለው። ምክር አይሰሙም። እንግዲህ ምንድነው እነሱ የሚያስፈልጋቸው? በራሳችሁ ሃይማኖት ጸሎት፣ ቤተ ክርስቲያን እየሄዱ መጸለይ እንጂ ሌላ ምንም አይመልሳቸውም እነሱ። በመሀል ደግሞ የሚገባን ሰው እንግዲህ ዛሬ ሀሚዬ በጣም ደስ የሚል ንግግር ነው እህቶቼ። እንግዲህ ሀሚ የብሩክ ያለበትን ችግር ተማር ብለዋል። እኔ ጋር በተጣላህ ቁጥር
አትታረቀኝም እያልክ ሌላ ሴት ጋር አትሂድ፣ ሌላ ውሳኔ አትወስን። አንድ ሁለተኛ ደግሞ የምታገኛቸውና የምታመጣቸው ሴቶች ለእኔ አማክር። ምንም ነገር ስታረግ እኔ ማወቅ አለብኝ። ትክክል። ለምን ከአሁን በፊት ፍቅራችንን ስላልተገላለጽ ፍቅረኛ አይደለችም ሊሆን ይችላል። ከአሁን በኋላ ግን ህይወት ነው። ፍቅረኛንን ግዴታ ማወቅ አለብኝ። ትክክል። ምንም ነገር መደበቅ የለብም። እና ሲቀጥል ደግሞ ብሩኬ ሴት የሚባል ደግሞ ያስፈልግ። ሀሚዬ እዚህ ጋር ትንሽ ስተትሽ የምታገኛቸውን ሴቶች ከማለት ከጀዋልህ ላይ የሴት ቁጥር አጥፋ አልፈልግም ብለሽ ነበር መናገር ያለብሽ። ብሩኬ ሴት እህቴ ናት ጓደኛ የሚባል ነገር ጥሩ አይደለም። ባክህ አመት ሙሉ የተሰቃያችሁ ስቃይ ይበቃል። እዩ ያረገችው ነገር ለእናንተ ትልቅ ትምህርት ነው። ትልቅ በተለይ ላንተ ብሩኬ ሴቶችን እንድትርቅ ያደርጋል። ጥሩ ትምህርት ነው። ገብተዋል። አሁንም ተጠንቀቁ፣ አሁንም ተጠንቀቁ። ብሩኬ በተለይ ጥንቃቄ አድርግ፣ በህይወትህ ላይ ጥንቃቄ አድርጎ ወንድሜ። ሰውን አትመን። ያም ና ሻይ እንጋብዝህ ና እንደዚህ ካሉ አትሂድ ከሀሚ ውጭ። በተለይ ሴቶችን ተጠንቀቅ፣ እውነት ተጠንቀቅ ብሩኬ። ቃል አስገብታ እናንተ ቃል ሁሌ ቃል እንደተገባባችሁ ነው። ግን ቃል መገባባት ትርጉም የለውም። ለምን ተግባር ላይ ስለማታውሉት ማለት ነው። እና ደግሞ አንተ ደግሞ ሀሚዬም በቃ ሁሌ ታፈቅሪኛለች ከምትባባሉ አስሬ ሽማግሌ ላክ፣ እንደ ኤፍሬም ጋሽዬ ጋላክ። ከዛ በኋላ ቀለበታር፣ ከዛ በኋላ ወደ ትዳሩ ወደ ልጅ መውለዱ ራሳችሁ ትመካከሩበታላችሁ። እውነቴን ነው። ይሄን ነገር ብታረጉ ሀሚን በቃ የኔ ያረኩት ብላ ልቧ ወደ ሌላ እንደማትሄድ አትጠራጠርህም። በቃ ብሩኬ ትንሽ እንኳ ከሚመጣባችሁ ችግር ትንሽ ያግዛችኋል። እውነቴን ነው። ይሄን ይዤ ይሄን አርጌ እያላችሁ አመታትን ወራትን በቆጠራችሁ ቁጥር በመሀል ሰው በገባ ቁጥር መቼም ሰላም አታገኙም። ፍቅራችሁ መሰላቸት የሚባል ነገር አለ። ጭቅጭቅ ሲበዛ፣ ጸብ ሲበዛ መሰላቸት ይመጣል። ፍቅራችሁ እየቀዘቀዘ ይሄዳል። ስለዚህ በቃ እንዴ በእናንተ እኮ እድሜ ሰው ወልዶ እያሳደገ ነው። በአሁኑ ሰዓት እኮ ያ በእናንተ ያሉ ጊዜ ከስንት አንድ እንጂ ወልደው እያሳደጉ ነው። ስለዚህ ደግሞ በልጅነት ነው። ቤት አላችሁ፣ ሁለታችሁም ትሰራላችሁ፣ ሁለታችሁም ጎበዝ ናችሁ። የሚጎልባችሁ ነገር የለም። ስለዚህ ብሩኬ ተመካክራችሁ እንደምንም ጋሽዬንም አማክረህ እናት ቤተሰብ ጋር ሀሚ መጀመሪያ ሀሚ ናት። ሀሚ እሺ ካላሌ ጋሽዬ ቢጠየቅ ዋው ምን እንጃ። ሀሚ ትንሽ አሁን የማግባ ፍላጎት የላትም። ግን ብሩኬ አንተ ከጋሽዬ አታልፍም፣ ከአባቷ ቃል አታልፍም። ሀሚ አንተ ፍላጎት አለህ። ተመካክራችሁ ፍፄ እንዳለው ተጋቡ፣ እውነት ተጋቡ። በቃ ሁሌ ጭቅጭቅ እኛ ሰልችቶናል።